በሞንትሪያል ዝርፊያ የፈጸሙ በቁጥጥር ስር ስለመዋላቸው፣ በካናዳ ብሪቲሽ ኮሎምቢያ የደረሰ የትራፊክ አደጋ የሰዎች ሕይወት ስለማጥፋቱ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢጣሊያው ጠቅላይ ሚኒስትር የገቡበት መቃቃር ከፍ ስለማለቱ፣ ኢትዮጵያና ሶማሊያውያን ዜጎች በንግድ ተቋማቶቻቸው ደቡብ አፍሪካውያንን እንዲቀጥሩ ስለመጠየቃቸው፣ ታዋቂው የሰብአዊ መብት ተሟጋችና የቀድሞ የሰብአዊ መብት ኮሚሽን ዋና ኮሚሽነር በአፍሪካ ደረጃ ስለመሾማቸው፣ በትግራይ ክልል እየተካሄደ ያለው ግዳጅ ወታደራዊ ምልመላ የጦር ወንጀል ነው ስለመባሉ፣ ምክር ቤቱ የ2019 በጀትን ስለማጽደቁ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በካናዳ ሞንትሪያል ከተማ አንድ የጌጣጌጥ መደብር ላይ የዝርፊያ ሙከራ ያደረጉ 4 ታዳጊዎች በቁጥጥር ስር መዋላቸው ተሰምቷል። ቢላውድ የዜና አውታር እንደዘገበው በሞንትሪያል ከተማ በሚገኝ የጌጣጌጥ መደብር ላይ የዝርፊያ ወንጀል ለመፈጸም አቅደው የተነሱ 4 ታዳጊዎች የሱቁን የደህንነት በርና መስኮቶች ለመስበር ተሽከርካሪ በመጠቀም በኃይል እንዲጋጭ አድርገዋል። ይሁን እንጂ ወንጀል ድርጊቱን ፈጽሞ ሳይሰወሩ በአካባቢው በነበሩ የፖሊስ አባላትና የደህንነት አባላት አማካኝነት እጅ ከፍንጅ ሊያዙ መቻላቸውን የተነገረው የሞንትሪያል ፖሊስ ባወጣው መግለጫ በቁጥጥር ስር የዋሉት 4ቱ ተጠርጣሪዎች ዕድሜያቸው በታዳጊነት ክልል ውስጥ የሚገኝ መሆኑን አረጋግጦ በሱቁና በተሽከርካሪው ላይ ከፍተኛ የንብረት ውድመት መድረሱን አመልክቷል። ፖሊስ ታዳጊዎቹ ለዚህ ወንጀል ድርጊት የተጠቀሙበት ተሽከርካሪ የተሰረቀ መሆን አለመሆኑንና ከጀርባቸው ሌሎች ተባባሪዎች ስለመኖራቸው ለማጣራት የወንጀል ምርመራ መዝገብ ከፍቶ እየሰራ መሆኑን ገልጿል። በትራፊክ አደጋ ሳቢያ የሰዎች ሕይወት ማለፉና በመቶዎች የሚቆጠሩ መንገደኞች ለሰዓታት መንገድ ተዘግቶባቸው መቆየታቸው ተሰምቷል። ቢላውድ የዜና አውታር እንደዘገበው በካናዳ ብሪቲሽ ኮሎምቢያ ዋና አውራ ጎዳና ላይ በተከሰተ የተሽከርካሪ ከባድ ግጭት ሳቢያ ገዳይ አደጋ ተጋጥሟል። በአደጋው የተነሳ የአውራ ጎዳናዊ ትራፊክ ፍሰት ሙሉ በሙሉ ሲቋረጥ በርካታ ተጓዦችና ተሽከርካሪዎችም ለረዥም ሰዓታት በመንገድ ላይ ለመቆየት መገደዳቸው ተነግሯል። የአደጋ ጊዜ ሰራተኞች፣ የሕክምና ባለሙያዎችና የነፍስ አድን ቡድኖች በአሁኑ ወቅት በአደጋው አካባቢ ተሰማርተው የጽዳትና የነፍስ አድን ስራዎች እያከናወኑ እንደሚገኙም ተነግሯል። የአካባቢው የትራፊክ ፖሊስ ባወጣው መግለጫ የአደጋውን መንስኤ ለማጣራትና መንገዱን ሙሉ ለሙሉ ለትራፊክ ክፍት ለማድረግ ከፍተኛ ጥረት እያደረገ መሆኑን ገልጾ መንገደኞች ሌሎች አማራጭ መንገዶችን እንዲጠቀሙና በትዕግስት እንዲጠብቁ አሳስቧል። እስካሁን ባለው መረጃ በአደጋው ሳቢያ ሕይወታቸው ያለፈ ሰዎች ትክክለኛ ቁጥር በይፋ አልተገለጸም። ከዚሁ ከጎዳና አጋጣሚ ሳንወጣ በካናዳ ብሪቲሽ ኮሎምቢያ አንድ የቴስላ መኪና አሽከርካሪ ተሽከርካሪውን በራሱ እንዲሽከረከር አድርጎ ተኝቶ ሲጓዝ የሚያሳይ ተንቀሳቃሽ ምስል አነጋጋሪ ሆኗል። ቢላውድ የዜና አውታር እንደተነበበው ከሆነ በካናዳ ብሪቲሽ ኮሎምቢያ ፈጣን መንገድ ላይ የተቀረጸውና በማህበራዊ ገጾች ላይ በስፋት እየተዘዋወረ የሚገኘው ተንቀሳቃሽ ምስል አሽከርካሪው በከፍተኛ ፍጥነት ላይ በሚገኝ የቴስላ አሽከርካሪ ውስጥ ወንበሩን ወደ ኋላ አጋድሎ ሙሉ በሙሉ በእንቅልፍ ውስጥ መሆኑን ያሳያል። ይህ አእምሮን የሚረብሽ የተባለ ክስተት መኪናው የራሱን አውቶ ፓይለት የቴክኖሎጂ ስርዓት ተጠቅሞ ብቻ በከፍተኛ ፍጥነት መንገዱን ተከትሎ ሲጓዝ እንደነበር አመልክቷል። ክስተቱን የተመለከቱ የደህንነት ባለሙያዎችና የአካባቢው የትራፊክ ፖሊስ ከፍተኛ ስጋታቸውን ገልጸዋል። የቴስላ መኪናዎች በራስ ተሽከርካሪ ሁኔታ ላይ ቢሆኑም እንኳ አሽከርካሪዎች በማንኛውም ሰዓት ለድንገተኛ አደጋ ዝግጁ ሆነው መሪውን መያዝ እንዳለባቸው የሕግ ግዴታ እንደሆነ አሳስበዋል። ባለስልጣናት ይህንን አደገኛ ድርጊት የፈጸመውን ግለሰብ ለመለየትና አስፈላጊውን ሕጋዊ እርምጃ ለመውሰድ የምስሉን መነሻ ለማግኘት ምርመራ መጀመራቸውን አስታውቀዋል። ይህ ክስተት የራስ ተሽከርካሪ መኪናዎች ቴክኖሎጂ እያደገ በመጣበት በአሁኑ ወቅት አሽከርካሪዎች ኃላፊነት የጎደለው አጠቃቀም ላይ እያሳዩ ላለው አዝማሚያ አዲስ ክርክር ማሳየቱም ተነግሯል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢጣሊያዋ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል ያለው ዲፕሎማሲያዊ ውጥረት ወደ ከረረ የግል ፍጥጫ መሸጋገሩ ተሰምቷል። የኢጣሊያ ውጭ ጉዳይ ሚኒስትር ወደ ዋሽንግቶን ሊያደርጉት የነበረውንም ጉዞ በዚሁ ምክንያት መሰረዛቸው ተሰምቷል። በቱርክ አዘጋጅነት ሊካሄድ የታሰበው የኔቶ የመሪዎች ጉባኤ አስቀድሞ በፕሬዝዳንት ትራምፕ እና በጠቅላይ ሚኒስትር ሜሎኒ መካከል ያለው አለመግባባት ይፋዊ መናቆር ውስጥ ነው የገባው። ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ገጻቸው ላይ ባሰፈሩት መልእክት በኢጣሊያ መሪ ላይ የእገዳ ትዕዛዝ ያስፈልጋል በማለት ውጥረቱን
አጋግለውታል። ፕሬዝዳንቱ ፍጥጫውን የጀመሩት በቅርቡ በተካሄደው የቡድን 7 አባል ሀገራት ጉባኤ ላይ ሜሎኒ ከእኔ ጋር ፎቶ ለመነሳት ደጋግማ ተማጽናኛለች በሚል በሰጡት አስተያየት ነበር። ጠቅላይ ሚኒስትር ጆርጂያ ሜሎኒ በፕሬዝዳንት ትራምፕ የተሰነዘረባቸውን ንግግር ሙሉ በሙሉ የተጭበረበረና ከእውነት የራቀ ሲሉ ውድቅ አድርገውታል። ሜሎኒ ለሀገራቸው የቴሌቪዥን ጣቢያዎች በሰጡት ምላሽ እሳቸውም ሆኑ ኢጣሊያ በማንኛውም ሁኔታ ለማንም ልመና እንደማያቀርቡና እንደማይንበረከኩ ገልጸው ጠንካራ ዲፕሎማሲ ሊገነባ የሚችለው በግልጽነት ላይ ብቻ ነው ሲሉም ተናግረው ነበር። የጣሊያኑ አደን ክሮኖስ የዜና ወኪል የዲፕሎማሲ ምንጮችን ዋቢ አድርጎ እንዳሰራጨው ዘገባ ይህንን ውዝግብ ተከትለው የኢጣሊያ የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ወደ አሜሪካ ዋና ከተማ ዋሽንግቶን ሊያደርጉት የነበረውን ይፋዊ የስራ ጉብኝት በአስቸኳይ ሰርዘዋል። እንደ ፖለቲካ ተንታኞች ገለጻ ለዲፕሎማሲያዊ ፍጥጫው መባባስ ዋነኛው ምክንያት የፎቶግራፉ ውዝግብ ብቻ አይደለም። ይልቁንም አሜሪካ በኢራን ላይ ልትወስደው ባሰበችው ወታደራዊና ምጣኔ ሀብታዊ እርምጃ ላይ ኢጣሊያ አጋርነቷን ለማሳየት ፈቃደኛ አለመሆኗ ዋሽንግቶንን ክፉኛ ማስቆጣቱ ለውጥረቱ መባባስ ዋና ምክንያት እንደሆነ እየተገለጸ ይገኛል። በኢትዮጵያና በሶማሊያ ዜጎች በሚተዳደሩ የንግድ ተቋማት ውስጥ የደቡብ አፍሪካ ዜጎች በስፋት እንዲቀጠሩ ተጠይቋል። በጆሃንስበርግ ሌናሲያው ሳውዝ አካባቢ በህገወጥ ስደትና በውጭ ዜጎች በሚያዙ የንግድ ተቋማት ላይ የሚደረጉ ተቃውሞዎች እየተጠናከሩ መጥተዋል። በተቃውሞው ወቅት የአካባቢው ነዋሪዎች ሰነድ በሌላቸው ስደተኞችና ህገወጥ በተባሉ የንግድ ስራዎች ላይ ጠንከር ያለ እርምጃ እንዲወሰድ የሚጠይቅ አቤቱታ ለአካባቢው ፖሊስ አቅርበዋል። በተጨማሪም ተቃዋሚዎቹ በኢትዮጵያውያንና በሶማሊያውያን የተያዙ ሱቆች በሙሉ በአገሪቱ የሰራተኛ ህግ መሰረት የደቡብ አፍሪካ ዜጎችን መቅጠር እንዳለባቸው በአቤቱታቸው ላይ በግልጽ አስፍረዋል። የሌናሲያ ሳውዝ ፖሊስ ጣቢያ አዛዥ ኮሎኔል ካባ አቤቱታውን ከተቃዋሚዎቹ የተቀበሉ ሲሆን ባለስልጣናት ሰነድ በሌላቸው የውጭ ሀገራት ዜጎች ላይ ህጋዊ እርምጃ እንደሚወስዱ፣ በሌላ በኩል ግን ህጋዊ ምዝገባ ያላቸው የንግድ ተቋማት ስራቸውን እንዲቀጥሉ እንደሚፈቀድላቸው ገልጸዋል። ፖሊስ ደቡብ አፍሪካውያን ሰራተኞችን የመቅጠር ጥያቄም በአቤቱታ ውስጥ አንዱ አካል ሆኖ መመዝገቡን አረጋግጧል። ይህ ተቃውሞ ባለፉት 2 አስርት ዓመታት ውስጥ የኢትዮጵያና የሶማሊያ ነጋዴዎች በሺዎች የሚቆጠሩ አነስተኛ የችርቻሮ ንግድ ተቋማትን ባቋቋሙበት ደቡብ አፍሪካ ውስጥ በስራ አጥነት፣ በስደትና የንግድ ውድድር ምክንያት በተለያዩ አካባቢዎች እየተባባሰ የመጣውን ውጥረት ያሳያል ነው የተባለው። ዘገባው እስከወጣበት ጊዜ ድረስ ከኢትዮጵያም ሆነ ከሶማሊያ የንግድ ማህበረሰብ ተወካዮች ወገን ለቀረቡት ጥያቄዎች የተሰጠ ይፋዊ ምላሽ የለም። ታዋቂው የሰብአዊ መብት ተሟጋችና የቀድሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የአፍሪካ ህጻናት ፖሊሲ ፎረም ዋና ስራ አስፈጻሚ ሆነው ተሰይመዋል። ዋና መስሪያ ቤቱን አዲስ አበባ ያደረገው የአፍሪካ ህጻናት ፖሊሲ ፎረም ዓለም አቀፍ የቦርድ ሰብሳቢ አቶ አልሐጅ አስ ሲ ባወጡት ይፋዊ መግለጫ ዶክተር ዳንኤል በቀለ ከፊታችን ነሐሴ 1 ቀን 2018 ጀምሮ ተቋሙን በዋና ስራ አስፈጻሚነት እንዲመሩ መሾማቸውን አስታውቀዋል። የቦርድ ሰብሳቢው በሰጡት መግለጫ የዶክተር ዳንኤል የረዥም ዘመን የስራ ልምድ፣ ታማኝነትና ለሰብአዊ መብት መከበር ያላቸው ቁርጠኝነት ተቋሙ በአህጉሪቱ የእያንዳንዱ አፍሪካዊ ህፃን ደህንነት፣ ጤናና ትምህርትን ለማረጋገጥ የሚያደርገው ጉዞ አዲስ ምዕራፍ ይከፍትለታል ብለዋል። ዶክተር ዳንኤል በቀለ ከ2011 እስከ 2016 ወይም በአውሮፓውያን አቆጣጠር ከ2019 እስከ 2024 የኢትዮጵያ ሰብአዊ መብቶች ኮሚሽንን በዋና ኮሚሽነርነት በመምራት ተቋሙ ነፃነቱን ጠብቆ ዓለም አቀፍ የኤ ደረጃ እውቅና እንዲያገኝና ትልቅ ተቋማዊ ሪፎርም እንዲመዘገብ ግንባር ቀደም ሚና መጫወታቸው ይታወሳል። ከዚህ ቀደምም በሂውማን ራይትስ ዎች የአፍሪካ ዲቪዥን ዋና ዳይሬክተር፣ በአምነስቲ ኢንተርናሽናል ከፍተኛ አማካሪ እንዲሁም በአክሽን ኤድ ኢትዮጵያ የፖሊሲ ጥናት ዳይሬክተር በመሆን በከፍተኛ ኃላፊነት ቦታ ላይ አገልግለዋል። በሰብአዊ መብት ተሟጋችነታቸው የጀርመን አፍሪካ ሽልማት እና የአውሮፓ ህብረት የሹማን ሰብአዊ መብት ሽልማትን ጨምሮ በርካታ ዓለም አቀፍ እውቅናዎችን ያገኙት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ እና ከኦክስፎርድ ዩኒቨርሲቲ በዓለም አቀፍ የሰብአዊ መብት ህግ የዶክትሬት ዲግሪያቸውን አግኝተዋል። ዶክተር ዳንኤል በቀለ የተሰጣቸውን አዲስ ኃላፊነት መቀበላቸውን ተከትሎ በሰጡት አስተያየት የአፍሪካ ህጻናት መብት በንግግር ደረጃ ብቻ ሳይሆን በፖለቲካዊ ቁርጠኝነት፣ በፖሊሲና በተግባር ተተርጉሞ ህጻናት ወደፊት ህይወታቸውን እንዲሰምርና አቅማቸውን ሙሉ በሙሉ እንዲያሳድጉ ተቋማዊ ተጽዕኖን ለማሳደግ እንደሚሰሩ ገልጸዋል። በትግራይ ክልል እየተካሄደ ነው ያለውን ግዳጅ ወታደራዊ ምልመላ የጦር ወንጀል ሲል በአስቸኳይ እንዲቆም ሰብአዊ መብቱ ድርጅት ጠይቋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በዛሬው ዕለት ባወጣው ጠንካራ መግለጫ በትግራይ ክልል የሚንቀሳቀሱ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን፣ ወንዶችና ታዳጊ ወንድ ልጆችን
አፍኖ የመውሰድ የግዳጅ አፈሳ እያካሄዱ መሆኑን ማህበረሰቡን ዋቢ አድርጎ ገልጿል። ድርጅቱ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝርን በመያዝ እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን በመጠቀም ምልመላውን እያከናወኑ መሆኑን ቃለመጠይቅ ካደረገላቸው ሰዎች መስማቱን አስታውቋል። የሁማን ራይትስ ዎች የአፍሪካ ዳይሬክተር ላቲሺያ ባደር በሰጡት መግለጫ የትግራይ ክልል ባለስልጣናት ወጣቶችን በግዳጅ ወደ ጦር ኃይል ለማስገባት የሚካሄደው ዘመቻ በክልሉ በሙሉ የፍርሃት ድባብ እንዲነግስ ማድረጉን አንስተው ተችተዋል። ተቋሙ አክለውም በጄኔቫ ስምምነት መሰረት በግዳጅም ሆነ በፈቃደኝነት ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የህፃናት መብት ጥሰት መሆኑን አመልክቷል። በተለይም ድርጊቱ ዕድሜያቸው ከ15 ዓመት በታች በሆኑ ህፃናት ላይ ሲፈጸም ዓለም አቀፍ የጦር ወንጀል እንደሆነ በመጥቀስ የትግራይ ክልል ባለስልጣናት ይህንን የግዳጅ ዘመቻ በአስቸኳይ እንዲያቆሙ ሲል ጠይቋል። ምክር ቤቱ የ2019 በጀትን አጽድቋል። የኢትዮጵያ ፌዴራላዊ መንግስት ባለፉት 5 ዓመታት ውስጥ ያቀረባቸው በጀቶች ልዩነት እጅጉን የሰፋ ሆኖ ተመዝግቧል። ለ2019 የ2.3 ትሪሊዮን ብር በጀት የዚህ ማሳያ እንደሆነም ተመላክቷል። ከ5 ዓመታት በፊት በ2014 በጀት ዓመት የአገሪቱ አጠቃላይ በጀት 561.7 ቢሊዮን ብር የነበረ ሲሆን በ2015 በጀት ዓመት ወደ 786.6 ቢሊዮን ብር አድጓል። በተከታዩ ዓመት በ2016 በጀት ዓመት 801.6 ቢሊዮን ብር በጀት ቢመደብም በማሟያ በጀት ቁጥሩ ወደ 1.03 ትሪሊዮን ብር ከፍ በማለቱ በታሪክ የመጀመሪያው የትሪሊዮን ብር በጀት ተመዝግቦ ነበር። በ2017 በጀት ዓመት የመንግስት መደበኛ በጀት 978.9 ቢሊዮን ብር ሆኖ ከጸደቀ በኋላ በተከታዩ ዘመን በ2018 1.1 ትሪሊዮን ብር በጀት ተይዟል። ዘንድሮ ደግሞ የኢትዮጵያ ዓመታዊ በጀት 2.3 ትሪሊዮን ብር ሆኗል። በዚህ መሰረት አዲሱ የ2019 በጀት ዓመት የዛሬ 5 ዓመት ከነበረው የ2014 በጀት ጋር ሲነጻጸር በ4 እጥፍ ወይም ከ400 በመቶ በላይ ካለፈው የ2018 በጀት ዓመት መጀመሪያ ጋር ሲነጻጸርም የ2 እጥፍ ወይም 100 በመቶ ጭማሪ መሆኑ ነው። የበጀት እድገቱን በተመለከተ ለሚቀርበው ጥያቄ መንግስት በሚሰጠው ምላሽ በቅርቡ ተግባራዊ የተደረገው አጠቃላይ የአብይ ኢኮኖሚ ማሻሻያ እና የውጭ ምንዛሬ ተመን ማስተካከያ ጋር ተያይዞ የመጣውን የዋጋ ለውጥ ለመደገፍና የወጪ ፍላጎቶችን ለማሟላት ታስቦ የተዘጋጀ በመሆኑ የተገኘ ውጤት ነው ይላል። በጀቱ በዋናነት ለአገር ውስጥ ምርት ማሳደጊያ፣ ለማህበራዊ ድጎማዎች፣ ለልማት ፕሮጀክት ማስፈጸሚያና ለክልሎች የበጀት ድጋፍ የሚውል በመሆኑ ምክር ቤቱ በዛሬው ዕለት ጠቅላይ ሚኒስትሩ በተገኙበት በጀቱን ለማጽደቅ ባደረገው ውይይት ላይ ተገልጿል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!